በኦሮምኛ ሙዚቃዎቹ እውቅናን ያተረፈው ድምፃዊ አንዱዓለም ጎሳ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረ ማህበራዊ እገዳ ወይንም ጉማታ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ተሰምቷል። የህግ ስርዓቱ ያላለቀለት ሰውዬ ሴት ልጅ አቢዩስ ሲያደርግ የኖረ ሰውዬ በቃ ስራን ስራ መርቀናል ህይወትን ኑር የልጃችንን ጉማ አንበላም ሲሉ የቀነኒ አዱኛ አባት ተናገሩ። እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም። ሰላም ጤና ይስጥልኝ ቤተሰቦቻችን ነኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው በእህታችን ቀነኒ አዱኛ አወዛጋቢ ሞት ጉዳይ እንግዲህ ፍርድ ቤት ጉዳዩ ሳይጨርሰው አባገዳዎች እንግዲህ ባሏ የሆነውን አንዱዓለምን መርቀው ወደ ስራው እንዲመለስ አድርገውታል። እሱ ብቻ አይደለም እንግዲህ አባትየው መጥቶ ነትክ አይደለም እኔ ጉማ ልቀበል ደግሞ የደም ካሳ ልቀበልም እያለ ፍትህ ጠየቀ ይገኛል። ብዙዎችም ተቋማቸውን የገለጹ ነው የሚገኙት። እሱን የምንመለከት ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 607676 ይደውሉ። ያው ባለበት ዘመን እንግዲህ የሴቶች ጥቃት በጣም በዝቷልና ማስተዋል ያለች አንድ እህታችን ራሱ በዚህ መንገድ ነው የተገደለችው። ብዙዎች ፍትህ ያሉ ይገኛሉ። መንገድ ላይ ወጥተው ደግሞ ሰላማዊ ሰልፍ ወጥተውና ተመልክቷል። እስቲ ማስተዋል በሚያሳዝንና በሚዘገነን ሁኔታ 9 ጊዜ በተደጋጋሚ በጩቤ ተወግታ ህይወቷ አልፏል። የኔጌሌ ቦረና እናቶች ፍትህን እየጠየቁ ይገኛሉ። በቀን 18 4ኛ ወር 2018 ዓ.ም ቀዳሚ ምሽት ላይ የምትመለከቷት እህታችን ማስተዋል 9 ቦታ ተወግታ ህይወቷ ማለፉ ተሰምቷል። ይህም የተከሰተው በምስራቅ ቦረና ዞን ነጌሌ ቦረና ከተማ ነው ተብሏል። እህታችን ማስተዋል በመንገድ ዳር ሻይ ቡና በመሸጥ ኑሮዋን ስትገፋ የነበረች ሴት ናትም ተብሏል። ታዲያ እስካሁንም ድረስ ቤተሰቦቿ አልተገኙም። እንደምትመለከቱት እንግዲህ በዚህ መንገድ ለዚህ እህታችን ፍትህ እያሉ ይገኛሉና እኔ አላቅም መንግስት በዚህ ሁለት ትኩረት ሰጥቶ ለምን እንደማይሰራ እንጂ በተደጋጋሚ በተከታታይ በተለይ በዚህ ባልንበኛ ዘመን ላይ ሴቶች ጥቃት በጣም በዝቷልና በጣም ነው የሚያሳዝነው። የቀነኒ አዱኛም ጉዳይ እንግዲህ አንዱ ነው ከነዛ መሀል። አሁን ላይ አባገዳዎች እንግዲህ ልጁን ፍርድ ቤት ጉዳዩን ሳይጨርስ ወደ ስራው እንዲመለስ መርቀው አባትየውን ጉማ ተቀበስና አንቀበልም ብሎ የኦሮሞን ባህል አልቀበልም ባለ የሚል ነገር ያነሱ ይገኛሉና እስቲ ይሄን ስሙትና የአባትየውን ምላሽ አሰማችሁ። ድምፃዊ አንዱዓለም ጎሳን በተመለከተ አዲስ መረጃ ወጥቷል። በኦሮምኛ ሙዚቃዎቹ እውቅናን ያተረፈው ድምፃዊ አንዱዓለም ጎሳ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረ ማህበራዊ እገዳ ወይንም ጉማታ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ተሰምቷል። የፈለጋችሁትን ማለት ትችላላችሁ፣ ግን የቀነኒን ሞት ሁሌ እኛ ለሷ ፍትህ እንጠይቃለን። ሁሌ ማለት ነው። ማንም ባርኮ ቢለቅ፣ ማንም ነፃ ነው ቢል፣ ማንም ትክክል ነው ቢል ማለት ነው እኛ we still need justice for ቀነኒ። justice for ቀነኒ። እንደሰማችሁ እንግዲህ ተቃውሞችን እየተነሱ ይገኛሉ። አባገዳዎች እንግዲህ እሱን መርቀውት ወደ ስራው እንዲመለስ አድርገውታልና አባትየው ግን እዚያ ምላሽ ሰጥቷል። የልጃችንን ጉማ አንበላም ሲሉ የቀነኒ አዱኛ አባት ተናገሩ። የቀነኒ አዱኛ ቤተሰቦች የእርቅ ሂደቱን ባለመቀበላቸው ምክንያት አባገዳዎችና የሀገር ሽማግሌዎች አርቲስት አንዱዓለም ጎሳን ወደ ስራው እንዲመለስ መርቀው መፍቀዳቸውን ተከትሎ የቀነኒ አባት ምላሽ ሰጥተዋል።
በዚህ መላው የኦሮሞ ህዝብ መላው የኢትዮጵያ ህዝብ እንዲያውቅልኝ የምፈልገው የገዳ ስርዓት አለመቀበልና አለማክበር ሳይሆን እኛ እርቁን ያልተቀበልነው የቀነኒ አሟሟት በትክክል አልተጣራም፣ በፊቷ በግልጽ የሚታይ ጥቃት ተፈጽሞባታል። ይሄ እንዲጣራልን ነው የምንፈልገው። አንዷለም አልገደልኩም ግን ጉማ ከፍላለሁ ነው የሚለው። እኛ የልጃችንን ጉማ አንበላም፣ በትክክል የልጃችንን አሟሟት ይጣራልን ነው የሚል ምላሽም ሰጥተዋል። አባገዳዎች ቤት ድረስ ሁለቴ ሲመጡ እየተነጋገርነው የልጃችን ሞት ከመሐላ በፊት ይጣራልን ስንል እናጣራለን ብለው ተስማምተው ሄደው መልሰው ከመሐላ በኋላ እናጣራለን ማለታቸውን ነው የቀነኒ አባት በንግግራቸው የገለጹት። መላው የኦሮሞ ህዝብ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። በጣም ነው የሚያሳዝነው። እንግዲህ አባትየውን ያዘ ማለት ተሳልፏልና እውነት ለመናገር አንዷለም ጎሳ ያለ የሚገኘው አልገደልኩም፣ ነገር ግን የደም ካሳ ጉማ ከፍላለሁ ያለ የሚገኘው በገዳ ስርዓትና እውነት ለመናገር እዚህ አይነት ያለብን ነገር ካልገደልክ ለምን ትከፍላለህ የሚል ነገር ማንሳት እንችላለን። ሁለተኛ ደግሞ ሲጀምር ከአባትየው በላይ እኮ ለዚህ ፍትህ መጠየቅ ያለብህ አንተ ነህ። ይሄ ቪዲዮ የምትመለከተው ከሆነ ደግሞ የሚደርስ ከሆነ ከአባትየው በላይ ለባለቤትህ ለቀነኒ ፍትህ መጠየቅ ያለብህ፣ ገዳ መውጣት ያለብህ፣ ደብዳቤ መውጣት ያለብህ አንተ ነህ። ኦኬ ካልገደልክ ፍትህ ማጠየቅላት ከሆነ አልገደልኳትም እያልክ በዛው በኩል ብትናገር ከሆነ እንዴት ነው የሚሆነው? አይጋጭብህም ይሄ ነገር? እንዴት ምስትህ ተመታ፣ እንዴት ተደብድባ ፊቷ በዚህ መንገድ ተጎድቶ ሞታ ጉማ ከፍላለሁ ትላለህ? ፍትህ መጠየቅ እኮ ነው ያለብህ። እንዲሁ ለመንግስት መጮህ ያለብህ አንተ ነበር ካልገደልካት፣ ወይ ደግሞ ሶሪ በጣም ጥቃት ካላደረስክባት አንተ እጅ ከሌለበት እና እስቲ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። ብዙዎቹ እንግዲህ ጥያቄ ይጠይቁ ይገኛሉ። እንዴት ይሆናል ይሄ ነገር ያሉ ይገኛሉና እስቲ እንመልከት። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 60 76 ይደውሉ። የህግ ስርዓቱ ያላለቀለት ሰውዬ ሴት ልጅ አቢዩስ ሲያደርግ የኖረ ሰውዬ በቃ ስራን ስራ መርቀናል፣ ህይወትን ኑር፣ ህይወትህ አይቁም ምናምን ብላችሁ እንደመረቃችሁት ኢኖሰንት ልጃቸው ከአይናቸው ላይ የሞተባቸው አባት ቤተሰብ ላይክ እያለቀሰ ፍትህ እየጠየቀ ነው። የልጃቸው ገዳይ እንዲወጣላቸው በቃ አንሰር እንዲያገኙ መልስ እንዲያገኙ ተኝተው እንዲያድሩ። እኔ አይ ዶንት ኢቨን ቲንክ ልጃቸው ከሞተች በኋላ ተኝተው ያደሩ በእውነት እየጠየቁ ነው። እና እኔ ይሄ አይ ዶንት ኖ ሃው የአባገዳ ስርዓት ወርክስ እኔ whatever ግን እኔ የምጠይቀው ማለት ነው የእውነት ይሄ ስርዓት የቆመው ለፍትህ ለሰላም ለፍቅር ከሆነ እስኪ ለአባትየውም ጸልዩለት፣ እስኪ ለአባትየውም መርቁት፣ ጸልዩለት። የልጃቸውን ትክክለኛ ገዳይ እንዲያሳያቸው ፍርዱ እንዲወጣላቸው ተኝተው እንዲያድሩ እስኪ ጸልዩላቸው እባካችሁ። እና እኔ አሁን ዋት ጋት ሚ ምን እንደሆነ ታውቃላችሁ? ይሄ ነገር ያለ ምክንያት አይደለም የተነሳው። ኦልሞስት ሊረሳ ነበር ይሄ ሰውዬና ያለ ምክንያት አይደለም የተነሳው። እግዚአብሔር ያያል ይፈርዳልም። እና ዶስ ኦፍ ዩ የቀነኒ ሞት
ስትሰሙ ልባችሁ ትንሽ ሼክ ያደረገ በጣም ቮይስ ያላችሁ ሰዎች ምናምን እባካችሁ ለአባትየው ፍትህ ጠይቁላቸው። እስኪ ተኝተው ይደሩ። ልጃቸውን አጥተዋል አይደል? በቃ ኢዘር ወይ ራሷን ማጠፋች ካላችሁ በቃ እሱን ገደላት ከተባለ አቢዩዝም ተደርጋ ከሆነ አንሰር አግኝተው ተኝተው እንዲያድሩ እባካችሁ እስኪ እባካችሁ ዱ ሰምቲንግ የቻላችሁትን ሞክሩ። ቮይስ ሁኑላቸው። ይህን ቪዲዮ ስቀርጸው ከሌሊቱ 7 ሰዓት ነው። ድንገት ይህ ቪዲዮ ፎር ፔጃችሁ ላይ ከመጣ እንደምንም ለሰው አድርሱልኝ። ከመተኛቴ በፊት 3 ሰዓት ምናምን አካባቢ የቀነኒ አባት ቪዲዮ ለቀው ነበረ። የቀነኒ ጉዳይ ስቲል ፊቷ አለ አይኔ ላይ ምናምን እና ይረብሸኛል። አንድ ሰሞን በጣም ኢሹ ነበር። ኢሹ የነበረው ለእኛ ነው፣ ለአባቷ፣ ቤተሰቧ፣ እናቷ ስቲል ልባቸው እየደማ ነው። ለምን መሰላችሁ? ፍትህ አላገኘችው። ዝም ብለው ነው የቀበሯት። አላስታመማቱ። እንዴት ሆንሽ አላሏት። ብቻ እኔ ባዳ ሁኜ ስቲል ፊቷ ካለ አይኔ ላይ የአባትየውን አስቡት እና መተኛት አልቻልኩም። ከእንቅልፌ ቀሰቀሰኛውን ይሄ ጉዳይ ነው ስላሴ እና ጉዳዩ በህግ እንደተያዘ ኦፍኮርስ ሁላችንም እናውቃለን። እና አሁን ጉዳዩ በካሳ እንዲያልቅ ተብለው ለዛ ነው ቪዲዮ የሰሩት። አዲስ ቪዲዮ ሰርተዋል እና እያሰብኩት ነበር ላላስታመሟት ለተደበደበችው ፊቷ በልዞ ያቀበሯት ልጃቸው ምን አይነት ካሳ ነው የምትሰጧቸው? ምናቸው እንዲክሳቸው ነው? እና የኔ ጥያቄ ከካሳው በላይ ፍትህ ሰጥታቸው የዘላለም እረፍት ብትሰጧቸው ባይነኝ። እኔ በእንቅልፌ ነው የቀሰቀሰኝ። ቀን ላይ ያየሁት ቪዲዮ የአባትየው አይን በቃ አሁን ነው ከእንቅልፌ ያነቃኝ ሚካኤል። እና ግፍ አትስሩ። ግፍ በጣም መጥፎ ነገር ነው። ሰው የዘራውን ነው የሚያጭደው። ምንም ኃይል እጃችሁ ላይ ቢኖር ሸምበቆ ነው። ኃይል ከእግዚአብሔር ብቻ ነው ያለው። የሰው ልጅ ከእግዚአብሔር በታች በጣም የከበረ ፍጡር ነው። ሰው ላይ ግፍ አትስሩ። በዚህ ጉዳይ ፍትህ እንዲጓደል እያደረጋችሁ ያላችሁ ሰዎች ካላችሁ ኢቭን ኮሜንት ሴክሽን ላይ ራሱ ይህን ነገር ማውገዝ የማትችሉ ሰዎች ግፍ ነው ይሄ ራሱ እግዚአብሔር። አት ኤንድ ኦፍ ዘ ዴይ የገዳ አባቶችም ወንዶች ናቸው፣ ሀገር ሽማግሌዎችም ወንዶች ናቸው፣ ሃይማኖት መሪዎችም ወንዶች ናቸው። አጥቂ ጎን ነው የሚቆሙት። እነሱ ራሳቸው አጥቂ ናቸው። አንዷለም ቀነኒን ላይገላት ይችላል። አንድ ላይ በሆኑ ሰዓት ግን ደብድቧታል። አይኗ እስኪደፈርስ ድረስ በደም ሰውነቷ ብሩዝ እስኪያደርግ ድረስ እስኪበልዝ ድረስ ደብድቧታል፣ አቢዩዝ አድርጓታል። ራሷን ብታጠፋ ራሱ ያ እውነት ቢሆን ራሱ ማለት ነው እጁ አለበት። ይቅርታ የማያስፈልጋቸው ጥፋቶች አሉ። ይሄ ደግሞ አንዱ ነው። ስፔሻሊ በአሁን ሰዓት ቦረና ያቺን ልጅ ከአንገቷ በታች ፓራላይዝ እስክትሆን ድረስ ያስገረፏት የሀገር አባቶች የሀገር ሽማግሌዎች ናቸው። ባለባበስ ሴቶችን በየመንገዱ እየገረፉ አቢዩዝ እያደረጉ አሳልት እያደረጉ ያሉት የሀገር አባቶች የሀገር ሽማግሌዎች ናቸው። አሁን ደግሞ የሴትን አጥቂ ባርከው ወደ ስራ እንዲመለስ ይቅር እንዲባልለት እያመቻቹ ያሉት የገዳ አባቶች ናቸው። አት ኤንድ ኦፍ ዘ ዴይ እነዚህ ሰዎች በሙሉ ወንዶች ናቸው። ለዚህ ነው የሀገር ሽማግሌዎችን አትንኪ፣ የሃይማኖት መሪዎችን አትንኪ ምናምን ስትሉኝ የምታስቁት። ሰው ናቸው እነዚህ ሰዎች፣ ወንዶች ናቸው። አት ኤንድ ኦፍ ዘ ዴይ የቀነኒ አዱኛ ጉዳዩ ተመለከተ። እኔ ለቀነኒ አዱኛ ቤተሰቦች ታላቅ ክብር አለኝ። ፍትህ ነው የምንፈልገው። እኔ በዚህ ልክ የፌዴራል ጠቅላይ አቃቢ ጉድቡ ፍትህ ሚኒስተር የተናገረ አይመስለኝም። ለመሆኑ ጉዳዩ በዚህ ደረጃ ሲደርስ አቃቢ ግን ምን እያለ ነው? ወይም በሌላ አነጋገር የኦሮሞ አባገዳ እንግዲህ ትልቅ ስርዓት ነው፣ ግን የወንጀል ህጉ ብሔር ተኮር አይደለም፣ ወይ ደግሞ ክልል ተኮር አይደለም። ምናልባት አባገዳዎች እንግዲህ ጉዳዩን በእርቅ ለመጨረስ በዚህ ደረጃ የተንቀሳቀሱት በዳይና ተበዳይ ኦሮሞ ናቸው ብሎ ስላሰቡ ነው ወይ? ለምሳሌ በዳይና ተበዳይ ሁለት የተለያዩ ብሔሮች ቢሆኑ ምን ያደርጉ ነበር? ስኮፓቸው እስከዛ ይሄድ ነበር ወይ ነው? ቁም ነገሩ ግን እንደዚህ አይነት ጉዳዮች በእርቅ ወይ ደግሞ በስምምነት ሊቋጩ ሊዘጉ የሚችሉ የወንጀል ጉዳዮች ናቸው ወይ ነው? የግድያ ወንጀል እኮ ነው። ወንጀሉ ማንም የሚፈጽመው ማንም እንደዚህ አይነት ጉዳይ ወይ ወንጀል ክራይም አጌንስት ዘ ጀነራል ፐብሊክ ማለት ነው። ስለዚህ ለሆነ ብሔር ላይ የተፈጸመ ወንጀል ወይ ደግሞ የሆኑ ቤተሰቦች ላይ የተፈጸመ ወንጀል እኮ አይደለም። በጣም የገረመኝ ግን የጠቅላይ አቃቢ ጉዳዩ ፍትህ ሚኒስትር የሚባለው ነው። አባገዳዎችና የቀነኒ ቤተሰቦች በሚያደርጉት እንግዲህ ንግግር ውስጥ ጠቅላይ አቃቢ ወይ ደግሞ የፍትህ ሚኒስትር ራሱን እንደ ሶስተኛ ወገን አድርጎ ነው እየቀረበ ያለው። እንግዲህ አጠቃላይ የኢትዮጵያ ሕዝብ የሚባለውን ወክሎ ነው እንግዲህ ይሄ ወንጀል በኢትዮጵያ ሕዝብ ላይ የተፈጸመ ወንጀል ነው ተብሎ ነው የሚታወቀው ወይ ደግሞ የሚገመተው። ይሄን ወክሎ ነው የሚከራከረው ወይ ደግሞ ፍትህ የሚያረጋግጠው ጠቅላይ አቃቢ ነው። በዚህ ጉዳይ አሁን ጠቅላይ አቃቢ ራሱን እንደምን እየቆጠረ ነው? አይመለከተኝም እያለ ነው? ምን እያለ ነው? ይህን ስላሁን ልክ እንደ ቀነኒ አዱኛ ቤተሰቦች ለአባገዳ ስርዓት ትልቅ ክብር አለ። ግን ከወንጀል መርህ አንጻር ጉዳዩ በዋናነት ከሚመለከተው አካል አንጻር ሲታይ ግን ፍትህ ሚኒስተር ወይ ደግሞ ጠቅላይ አቃቢ
እኔ በጣም ገርሞኛል። በመሰረቱ በዚህ ጉዳይ የተጠረጠረው ግለሰብ እንዲህ በዋስ የወጣበት መንገድ የምታስታውሱ ከሆነ በጣም አስገራሚ ነበር። ይህ ስነ ስርዓታዊ ነበር፣ ህጋዊ አልነበረም። እንደምትመለከቱት እንግዲህ ዜና ሳይቱን ያሳይከኛል። በዚህ ጉዳይ ተማሳቸው አስቀምጡበት። አሁንም ቢሆን ፍትህ ለቃይ ለማለት እንፈልጋለን። እቺ ልጅ ተገላ ነው እንጂ ሞታ ራሷ ጠፋች። ራሷን ብታጠፋ ራሷን እንድታጠፋ የገፋፋት አካል አለ። ይሄን ማመን አለብን። አንዱ ዓለም አልገደላትም የሚባል ከሆነ ወይ ራሷን እንድታጠፋ ገፋፍቷታል ልንል እንችላለን። ይሄን የምንልበት ምክንያት ምንድነው? በዚህ ስትደበደብ በዚህ ለተደበደበች ሚስቱ ፍትህ አልጠየቀም። ይሄ ሰውዬ ማን ደበደበሽ ለምን የምትደበደበው ብሎ ያልጠየቀ ሰው ነው ዛሬ ጉማ ገፋሉ ያለ የሚገኘው። እሱ ምንም ጥቃት አደረሰባትም እንኳን ቢባል የሆነ አካል አለ እሷ ይሄን ነገር እንድታረግ በራሷ አጠፋች የተባለው ቢሆን ይሄ ነገር እንድታረግ ሲጋፋት የነበረ አካል አለ። ኦኬ እቺ ራሷን በዚህ ልክ ጎርታ ደብድባ ነው ከንፈሯ እንደዚህ የሆነው ፊቷ እንደዚህ ያበጠው ራሷን ጋጭና ከግድግዳ ጋር አይደለም። ኦኬ የገፋፋት አካል ነበረ ወደዚህ ዶክተር ጋር እንድትገባ ወይ አካል ገፋፍቶ ወደዚህ አስገብቷታል ወይ ደግሞ ራሷ አካሉ ጥቃት ደርሶባት በዚህ መንገድ ነገር ሁሉ ሻፈ ተሞክሯልና ብዙ የተለበቁ ነገሮች አሉና ደም ያለበሰው የሆነ ቀን መለፍለፉ የሚያቀር ነው። እሱ ደማምን ነው የሆነ ቀንም እሷን የገደሰው መለፍለፍ አይቀርም ይወጣልና እግዚአብሔር አምላካችን ደሟን ይክፈላል ማለት ፈልጋለሁ። አሁን ከሰው ልጅ ጋር ብዙ እየተግባባው አይደለም። ለምን የሰው ልጅ ጭካኔው፣ ስግብግብነቱ፣ አለመታመኑ፣ አታላይነቱ፣ ዘረኝነቱ፣ ኢሳባይነቱ፣ ክህደቱ፣ አስመሳይነቱ ተቀጥቅጬ ተነግሬ ተብዬ ተከድቼ ተታልዬ ተጎድቼ ብዙ እድል ለሰው ልጅ ሰጥቼ ከጨረስኩ በኋላ እኔ ጋር ያሉትንም ታርሜ ካስተካከልኩ በኋላ መጨረሻ ላይ ሰው አለቀብኝ። የዚህ ቪዲዮ ርዕስ ሰው አለቀብኝ ነው። ይህን ቪዲዮ ሪፖስት በማድረግ ጀምሩት። አበድሻት በሉኝና ከሰው ልጅ ከሂውማኒቲ ልማር የምችለው ነገር እኔ እያለቀብኝ ነው። በተለይ ደግሞ ከኢትዮጵያዊ ይመስለኛል ዝግመተ ለውጥ ላይ ነው ያለሁት። ከኤክስተርናል ኖሌጅ ወደ ኢንተርናል ዊዝደም እያዘገምኩ እንደሆነ ነው የሚሰማኝ። ከውጫዊ እውቀት ወደ ምንድነው የጥበብ ሽግግር እንበለው ከመጽሐፍ ከትምህርት የምማረው ሳይሆን በአሁን ላይ ከግል ተሞክሮ ከጥልቅ አስተያየት ከነፍስ ንቃተ ህሊና ነው ትምህርት ላገኝ የምችለው። ምን ነው ማኛ እንደዚህ የጠነከረ ነገር ተናገርሽ ትሉኝ ይሆናል። በአባባል ደረጃ ብዙ የሰው ተኩላዎች በህይወቴ ውስጥ ስላለፉ ነው። ታዲያ የዚህ የተኩላን ባህሪ ታውቁታላችሁ? ከሰው ወይስ ከተኩላ? አንዴ እንስሳ ነው። በእኛ አመለካከት አያስብም። ዛሬ ሰው ከተኩላ ንጽጽር ልሰራ ነው። ተኩላ በመንጋ ይንቀሳቀሳል። በፓክ አመራር ተዋረድ አለው፣ ሄራርኪ ያለው። አልፋ አለ የመንጋው መሪ፣ ቤታ አለ ከመሪው ቀጥሎ ያለውን ስልጣን የሚወስድ፣ ኦሜጋ አለ የመንጋው ተከታይ። እርስ በእርስ በጩኸት ይግባባሉ። ጆሯቸውን ከፍና ዝቅ በማድረግ በክብርና በታማኝነት ምልክት ያሳያሉ። በዚህ ዝርያ የተኩላ ወይም ደግሞ የወፍ መደብ ውስጥ ዘበኞች አሉ፣ ቡድን ጠባቂዎች፣ አዳኞች አሉ፣ ቤቢሲተርስ አሉ። ህጻናት ለብቻቸው አይተውም። ሞግዚት አለ፣ አንድነት አለ፣ ህብረት አለ፣ ትስስር አለ። ንጽጽሩን ልጀምር ነው። የዚህ ዝርያ ቀበሮ ወይም ደግሞ ወፍ ሲንቀሳቀስ 5 መደብ ክፍፍል አለው። የመጀመሪያው መደብ ላይ የመጀመሪያው መሪው ያረጁና የታመሙ ወደኋላ እንዳይቀሩ ቢጠቁም ኖረዋልና ለመሞት የተዘጋጁ ያረጁት ከፊት ይቀድማሉ ማለት ነው። ተመልከቱ፣ ያረጁትን ከፊት ይቀጥልና ከጠላት ሌላውን ለማዳን ከፊት ያሉት መስዋዕት ከሆኑ ሁለተኛው መደብ ላይ ያሉት ደግሞ ከነሱ ቀጥሎ ሁለተኛው ምድብ ላይ ወጣትና ጠንካራና ፈጣንና ንቁ የሆኑ ጠባቂዎች ቀጥለዋሉ ማለት ነው። በሶስተኛ ደረጃ ዋናው ሴቶችና ህፃናት የነገው ትውልድ ፓፕስ ሁሌም በጥበቃ የሚንቀሳቀሱ የመጪው ትውልድ ጥንቃቄ የሚደረግላቸው ናቸው። አራተኛ መደብ ላይ ያሉት ወጣትና ጠንካራ ጥበቃ የሚወጣቸው ከኋላ ለሚመጣ ጠላት መከላከያ መሆን የሚችሉ ወጣቶች ናቸው። ታዲያ መሪው የቱ ጋር ነው ትሉኝ ይሆናል። አምስተኛ ላይ እዚህ የምትመለከቱት ወደኋላ የቀረ ብቻውን የቀረው አንድ ሰው ብቸኛው ቀበሮ የተረጋጋ ተመልካች ስሜቱን የገዛ ይህ ነው መሪው ንጉሱ ማለት ነው። እሺ አሁን በተኩላ መደብ እንጠያየቅ። ሽማግሌዎች ለሐቅ ለመሞት ከፊት ናቸው ወይ? ወጣቶች ለሀገር ደህንነት እየሰሩ ነው ወይ? ህፃናትና ሴቶች እየተጠበቁ ነው ወይ? ለህፃናትና ሴቶች ዘብ የሚቆሙ ወጣቶች ናቸው፣ መሪዎች ናቸው፣ ዜጎች ናቸው ያሉን ወይ? ህዝብ እንደ ህብረተሰብ አንድ ላይ እየተጓዘ ነው ወይ ነው ወይ? እና ሰው አላለቀብኝም። ከእንግዲህ እኛ ከሰው እንማር ወይስ ከእንስሳ? እናንተ ሀሳባችሁ ኮሜንት ላይ አስቀምጡበት። ቀጣይ በዚህ ልጅ ጉዳይ እንግዲህ አዲስ ነገር ካለ ጀላችሁን ቀርብን የሚሆነው ፍትህ ለቀይ ነው ማለት ፈልጋለሁ።